ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በህንፃ ግንባታ የሚደርሱ አደጋዎች ከትራፊክ አደጋ ቀጥሎ የከፋ መሆናቸው ተነገረ። በኢትዮጵያ ከትራፊክ አደጋ ቀጥሎ ጥንቃቄ በጎደለው ህንፃ ግንባታ ምክንያት በሰዎች ላይ እየደረሱ ያሉ አደጋዎች እየጨመሩ እየከፉ መሆናቸውን የኢትዮጵያ ኮንስትራክሽን ባለስልጣን አስታወቀ። ባለስልጣኑ መስሪያ ቤቱ ከአዲስ አበባ ከተማ የግንባታ ፈቃድና ቁጥጥር ባለስልጣናት፣ ከኢትዮጵያ ስራ ተቋራጮች ማህበርና ከኮንስትራክሽን ማኔጅመንት ጋር የግንባታ ሂደትና ደህንነትን በተመለከተ ሐሙስ መስከረም 15 ቀን 2017 ዓ.ም ባደረጉት ውይይት ላይ የአደጋው አስከፊነትም ተገልጿል። የባለስልጣኑ ዋና ዳይሬክተር መስፍን ነጋዎ ባቀረቡት መረጃ ከትራፊክ አደጋ ቀጥሎ በኮንስትራክሽን ሳይቶች ጥንቃቄ በጎደለው አሰራር ግድፈት ምክንያት እየደረሱ ያሉ አደጋዎች እየጨመሩ እየከፉ ናቸው ብሏል። በኮንስትራክሽን የግንባታ ስራዎች የሚደርሱ አደጋዎች እየታፈኑ በሽምግልና በሌሎች መንገዶች ስለሚድበሰበሱ ለፖሊስ እየተገለጹ አለመሆናቸውን ገልጸው እየደረሰ ያለው የህይወት መቅጠፍ ጉዳይ ያሳስባል ብለዋል። ዋና ዳይሬክተሩ አክለውም ከሚያልፈው ህይወት በተጨማሪ በመኖሪያ አካባቢዎች ሌሊት መሬት በማሽነሪ እየተቆፈረ ሰዎች እየተረበሹ መሆናቸውን ገልጸው የሌሊት ስራን ባልቃወምም የሰው ልጅ በሚያርፍበት ሰዓት ደህንነቱን፣ ሰላሙን መንሳት ተገቢ ባለመሆኑ ክትትልና ቁጥጥር ያስፈልጋል ብለዋል። የአዲስ አበባ ከተማ የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አበበች እሸቴ ባቀረቡት ጽሑፍ በግንባታ ሂደት የሚስተዋሉ ችግሮች ዘርዝረዋል። በተጠናቀቀው የ2017 ዓ.ም በጀት ዓመት ከ11,000 በላይ ህንፃዎች ፈቃድ ወስደው ወደ ግንባታ መግባታቸውን፣ በተመሳሳይ ከ2017 ዓ.ም ቀድሞ ወደ ስራ የገቡት ከ12,000 በላይ ግንባታዎች መኖራቸውንም ተናግረዋል። በአጠቃላይ በከተማ አስተዳደር ስራ በግንባታ ላይ የሚገኙ ህንፃዎች አጠቃላይ ግምታዊ ዋጋቸው ከ500 ቢሊዮን ብር በላይ ይሆናል ብለዋል። በግንባታዎች ስፍራ በቸልተኝነት ምክንያት ሰዎች እየሞቱ ስለሆነ ችግሩን ለመለየት ባለፉት 3-4 ወራት ባለስልጣናት ጥናት ማካሄዱንም ተናግረዋል። በዳሰሳ ጥናቱ መሰረትም የበሰበሰ እንጨት በመጠቀም ከሚሰሩ መወጣጫዎች መውደቅ፣ ለሊፍት ተብለው የተቀመጡ ክፍት ቦታዎች ውስጥ መግባት፣ ህንፃዎችን ተጠግቶ በሚያልፍ የኤሌክትሪክ መስመር የሚደርስ አደጋ፣ መብራት ሳይጠፋ እየሰሩ በድንገት የሚሞቱ፣ ከፎቅ አናት ላይ ብረት ብሎኬትና እንጨቶች እየወደቁ በሚያደርሱት አደጋ ቀላል የማይባል ህይወት ተቀጥፏል ብለዋል። በግንባታ መዋቅሮች ችግር በተለይም የአፈር መናድን የሚከላከሉ መዋቅሮች ደረጃና ጥራታቸውን ተጠብቆ አለመገንባት ምክንያት ህይወት እየተቀጠፈ እንደሆነም አስረድተዋል። አብዛኞቹ የህንፃ ግንባታዎችም የደህንነት እውቀት ባላቸው ይከናወናሉ ብሎ መናገር ያስቸግራል ያሉት ምክትል ዋና ዳይሬክተሩ የግል የደህንነት መጠበቂያ መሳሪያዎች በአግባቡ አለመጠቀምና የግንባታ ባለሙያዎች ስለ ደህንነት መጠበቂያ መሳሪያዎች እውቀት ስለሌላቸው እየተጠቀሟቸው አይደለም ብለዋል። በአማካሪዎችና በኮንትራክተሮች የሚደረገው የቁጥጥር ማነስና ለግንባታ ደህንነት በቂ የሆነ ገንዘብ አለመመደብ ሌላው ችግር መሆኑን ገልጸው በዓለም አቀፍ ደረጃ የአንድ ህንፃ ግንባታ የደህንነት ወጪ ከአጠቃላይ የግንባታ ዋጋው ከ0.8 እስከ 5 በመቶ የሚጠበቅ ቢሆንም በአዲስ አበባ ይህ እየተደረገ ባለመሆኑ ችግሩ እያጋጠመ መሆናቸውንም ተናግረዋል። በህንፃ በግንባታ ወቅት ከደረሱ አደጋዎች መካከል ከ2015 ዓ.ም እስከ ሰኔ 2017 ዓ.ም በነበሩ ጊዜያት ከፖሊስ እና ከጤና ተቋማት ከተወሰደው በተመዘገቡ መረጃዎች መሰረት ብቻ 142 ሰዎች ህይወት ተቀጥፏል ብለዋል። በአደጋው ስፋት በተለይ ለሚ ኩራና አዲስ ከተማ ክፍለ ከተሞች ከፍተኛውን ድርሻ ይይዛሉ ተብሏል። ይሁን እንጂ መረጃው ለመንግስትና ለጸጥታ አካላት ሳይደርስና ሳይመዘገብ የቀረ እንዲሁም በሕክምና ወደ አገር ቤት እየሄዱ ቤት ውስጥ ለሕክምና ተወስደው በዚያው የሞቱ በተለያዩ መንገዶች ያልተመዘገቡ ቁጥራቸው እንደማይታወቅም አስረድተዋል።
ከአደጋዎቹ መካከል ፒያሳ አካባቢ በግንባታ ላይ ያለ ሕንፃ በመፍረሱና በመደርመሱ 8 ሰዎች መሞታቸውን፣ በኮልፌ ቀራኒዮ አካባቢ በኤሌክትሪክ ንክኪ የሞቱ መኖራቸውን፣ ከመወጣጫው ወድቀው የሞቱና በካዛንችስ ቁፋሮ ላይ የነበረ ቦታ በመደርመሱ የሞቱ እንዳሉም ተናግረዋል። በለሚ ኩራ ክፍለ ከተማ የበሰበሰ የእንጨት መወጣጫ ምክንያት መሞታቸው፣ የግንባታ ቦታው በተገቢው ሳይዘጋጅ ሰራተኞቹ በወዳደቁና መሬት ላይ በተተከሉ ቁርጥራጭ ብረቶች ምክንያት አደጋ መድረሱ፣ ሰራተኞቹ መንቀሳቀስ የማይችሉባቸው ቦታዎች መኖራቸውንም ተናግረዋል። በአዲስ አበባ ከተማ ውስጥ እየተገነቡ ከሚገኙ ሕንፃዎች ውስጥ 3544 የሚሆኑት ምንም አይነት የደህንነት ቅድመ ጥንቃቄ የማይከተሉ መሆናቸውን ገልጸው ግንባታዎች አደገኛ ተብለው የተፈረጁ ናቸው ብለዋል። ከወንጀል ተጠያቂነት አንጻር ሕጉ አማካሪ ኮንትራክተርና ባለቤቱን ከ5 ዓመታት እስከ 15 ዓመታት እስራትና ተጨማሪ የገንዘብ ቅጣቶች እንደሚያስከትል ገልጸው ወደ ቅጣት ከመገባቱ በፊት ግን ኃላፊነት በአግባቡ ለመወጣት ተገቢውን ስልጠና፣ የግንዛቤ ማስጨበጫ መስጠትና በቂ የሆነውን የግንባታ ደህንነት መጠበቂያ ማቅረብ ያስፈልጋል ብለዋል። በግንባታ ቦታዎች የሚደርሱ አደጋዎች ሪፖርት ማድረግ የለም ማለት ይቻላል ያሉም ምክትል ዋና ዳይሬክተሩ ኮንትራክተሩ አደጋ የደረሰበትን ሰው ወይም የሞተን ሰው ጠቅልሎ ወደ ቀብር ቦታ ቢወስድ ይሻለዋል እንጂ በፍጹም ሪፖርት እየተደረገ አይደለም ብለዋል። ለአካባቢ ፖሊስ ወይም ለወረዳ የጤና መዋቅር አምቡላንስን ሲደውሉ እንጂ አደጋዎች ሪፖርት እየተደረጉ አለመሆናቸውንም ተናግረዋል። የባለስልጣኑ ዋና ዳይሬክተር ህይወት ሳሙኤልም በበኩላቸው በየዕለቱ በሚባል ደረጃ ህይወት እንደሚጠፋ ገልጸው ከላይ የቀረበው ድምር የሞቱ ሰዎችም ቁጥር ገላጭ አይደለም ብለዋል። አደጋው ከደረሰ በኋላ የሞተ፣ የአካል ጉዳት፣ የንብረት ውድመት ሪፖርት ሳይደረጉ በሽምግልና የቀሩ በርካታ መሆናቸውን ገልጸው ከሚያማምሩ ሕንፃዎች ጀርባ የብዙ ወንድምና እህቶች ደም ያላግባብ ፈሷል፣ ሕይወት ያላግባብ አልፏል በማለት ሁኔታውን አስረድተዋል። ዋና ዳይሬክተሯም ወደ ተቋሙ በኃላፊነት በመጡባቸው የመጀመሪያዎቹ ወራት በቀን ከፖሊስ በሚመጡ ሪፖርቶች በግንባታ ወቅት የ1 ወይም 2 ሰው ሕይወት በማለፍ ምክንያት ማብራሪያ እንድንሰጥ እንጠየቅ ነበር ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።